ኬቫራትስኬሊያ ወደ አርሰናል በደንብ ኮፒ ሊንክና ሼር አርጉት ፋሚሊ። ታማኝ ምንጮች እንደዘገቡት ከሆነ አንድሪያ ቤርታ ከወኪሎቹ ጋር ድርድር እንደጀመረ ታውቋል ማለት ነው። ፒኤስጂዎች ግን ምንም አይነት ልጁን የመልቀቅም ሆነ የማቆየት ፍላጎት አላሳዩም እስካሁን። በተለይ አርሰናል ደግሞ ፕሪሚየር ሊጉን የሚያሳካ ከሆነ ይሄ ልጅ ወደ ክለባችን ይቀላቀላል ተብሎ ይታሰባል። የእናንተን ሐሳብ እስቲ ኮሜንት ላይ ስጡኝ። የሚገርም ልጅ ነው ምልህ። በደንብ ኮፒ ሊንክና ሼር አድርጉ። ይመቻችሁ። አርሰናል በክረምቱ የዝውውር መስኮት የፓሪስ ሰን ጀርመኑን የመስመር አጥቂ ኪቪቻ ክቫራትስኬሊያን ለማስፈረም እየሰራ እንደሆነ እየተዘገበ ይገኛል። የ5 ዓመቱ ጆርጂያዊ ከዚህ በፊት ከጥቂት ዓመታት በፊት የአርሰናሉ የቴክኒክ ዳይሬክተር ኢዱ ተጫዋቹን ለማስፈረም ሞክረው ነበረ። ነገር ግን ሁለት አማራጮች የቀረቡላቸው የነበረ ሲሆን በወቅቱ ብራዚላዊ ማርኪኒዮስ እና ኪቪቻ ክቫራትስኬሊያ ከሁለቱ አንዱ እንዲመርጡ ታዘው ነበረ። እርሳቸው ማርኪኒዮስ መርጠው ነበረ። ነገር ግን ክቫራትስኬሊያ እጅግ አስደናቂ እግር ኳስ ህይወት እያሳለፈ ይገኛል። በተቃራኒው ማርኪኒዮስ በተጠበቀው ልክ መገኘት አልቻለም። እናም አርሰናሎች የግራ መስመር አጥቂ መስመራቸውን ለማጠናከር የማርቴልና ትሮሳርድን ክፍተት ለመሙላት የሚያደርጉትን እንቅስቃሴ ይቀጥላሉ ተብሎ ይጠበቃል። ታዲያ የተጫዋች ወደ አርሰናል እንዲዘዋወር ለቀረበለት ጥያቄ አንድ መልስ መልሷል። ይኸውም መጀመሪያ የፕሪሚየር ሊግ አሊያም የአውሮፓ ሻምፒዮንስ ሊግ ዋንጫን አንሱ፣ ያንን ካሳካችሁ በክረምቱ እመጣለሁ ብሏቸዋል። ጥያቄው ተገቢ ይመስላል። ሀሳብ ስጡ። በስኪ የፕላስ ምልክት በመጫን ፎሎ ያድርጉ። ይህ ትርታስ ስፖርት ነው። የዝውውር ዜናዎችን በተመለከተ ስለነ ክቫራትስኬሊያ እንዲሁም ደግሞ አልቫሬዝን ጨምሮ ሁሉንም የዝውውር ዜናዎች በመመልከት ትንሽ ቪዲዮ ረዘም ይላል። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ እያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። መጀመሪያም ክቫራትስኬሊያን በተመለከተ አብዛኞቹ የዜና ምንጮች ዘሰን ፉትቦል፣ ዘ ኢንዲፔንደንት እንዲሁም ደግሞ ጎል.ኮምን ጨምሮ አብዛኞቹ እንደገለጹት ከሆነ ክለባችን ተጫዋቹን ለማስፈረም አንዳንድ ስራዎችን እየሰራ እንደሆነና የተጫዋቹ ኤጀንትም ጥያቄዎችን ለማዳመጥ ዝግጁ እንደሆነ እየገለጹ ይገኛል። ቃራኒው ደግሞ እነ ፋብሪዚዮ ሮማኖን ጨምሮ እነ ሃንድ ኦፍ አርሰናል ከዚህ በፊት ባወጡት መረጃ ላይ ፒኤስጂዎች ተጫዋቹን አይነኬ ከሚሏቸው ተጫዋቾች መካከል አንዱ እንደሆነና ታምር የሚሸጥ ተጫዋች እንዳልሆነና ፒኤስጂዎችም ዝውውሩን ከባድ እንደሚያደርጉት ነው እነ ፋብሪዚዮ ሮማኖ የዘገቡት። ከዛ በተጨማሪም ሁሊያን አልቫሬዝን በተመለከተ አትሌቲኮ ማድሪዶች በክለባቸው ውስጥ ከፍተኛ ተከፋይ የሚያደርገውን አዲስ ኮንትራት ለማቅረብ እያሰቡ እንደሆነ የሚያሳዩ መረጃዎች ወጥተዋል። ግን ክለባችን አሁንም ቢሆን የተጫዋቹ ፈላጊ እንደሆኑና ተጫዋቹንም የማሳመን ስራ እንደሚሰራ የሚያሳዩ መረጃዎች ወጥተዋል። ከክለባችን በተጨማሪም ባርሴሎናዎች ተጫዋቹን ማስፈረም ይፈልጋሉ። ከዛ በተጨማሪም ስካይ ስፖርት ይዞት በወጣው መረጃ መሰረት ኤሊት አንደርሰንን ለማስፈረም ከሚፈልጉት ክለቦች መካከል ክለባችን እንደሚገኝበት የሚያሳይ መረጃን ይዞልን ወጥቷል። እንዲሁም ማንቸስተር ዩናይትዶች ስኬሊንግ ከክለባችን ማስፈረም እንደሚፈልጉ የሚያሳይ መረጃን ስካይ ስፖርት ይዞልን ወጥቷል። እንዲሁም በውሰት ሃምቡርግ ቤት የሚገኘው የክለባችን ተጫዋች ፋቢዮ ቬራ በሃምቡርግ ቤት መቆየት ይፈልጋል። ሃምቡርጎችም እንግዲህ ተጫዋቹን ማቆየት ይፈልጋሉ። ነገር ግን ለክለባችን 20 ሚሊዮን ፓውንድ መክፈል አይፈልጉም። ክለባችንም የተጫዋቹን ዋጋ ዝቅ የሚያደርጉ ከሆነ ሃምቡርጎች ተጫዋቹን በክለባቸው ስለማቆየት ፈቃደኛ እንደሆኑ የሚያሳዩ መረጃዎች ወጥተዋል። ክለባችንን በተመለከተ አዳዲስ የወጡት የዝውውር ዜናዎች እነዚህን ይመስላሉ። ወደ በኋላ ደግሞ በሌሎች መረጃዎች የምንገናኝ ይሆናል። ነገሮች ኮስተር እያሉ እየመጡ ነው። ሀቢቢ ቪዲዮውን በደንብ ኮፒ ሊንክ እያደረክ ለሰፊ አርሰናል ደጋፊ ታደርሰዋለህ። ሲቀጥል ፎሎ ያላረጋችሁ ፎሎ እያደረጋችሁ ማለት ነው። እንግዲህ ሰሞኑን እየተወሩ ነበር ስለ ክቫራትስኬሊያ ማለት ነው በአርሰናል ዙሪያ። ዛሬ ጠዋት ላይ ደግሞ ሚጌል ደላን ያው በዝውውር ጉዳይ ታማኝ ነው፣ ስፔሻሊ ስለ አርሰናል ሲያወራ ማለት ነውና ምን የሚል ነገር ይዞልህ መጣ ሀቢቢ? እንግዲህ ክለባችን አርሰናል አንድሬ ቤርታ ማለት ነው የጀለስን ጉዳይ እያንዳንዷን ነገር በምን መንገድ እንደሚገኝ በደንብ ኤክስፕሎር እያደረጉ እንደሆነና ከዚህ በፊት ስንሰማ የነበረው ከፓሪስ ሰን ጀርመንም ሆነ ከልጁ ኤጀንቶች ጋር ምንድነው ምንም መስማት የሚፈልጉት ነገር እንደሌለ ነው። አሁን ግን የልጁ ወኪሎች ከሌሎች በኩል የሚመጡ ጥያቄዎች ካሉ እሱን ለማድመጥ ፍቃደኛ እንደሆኑ ኤጀንቶቹ ማለት ነውና ሲቀጥል አርሰናል ማለት ነው እንደ ክለብ የዘንድሮን የፕሪሚየር ሊግ ዋንጫ ካነሳ ክቫራትስኬሊያ ኖርዝ ለንደን እንደሚያመጡት እንደተማመኑ ልጁ እንደሚያመጡት ተማምነዋል የሚል መረጃ ይዞ ቀቻለ ሚጌል ደላኒ ሀቢቢ። ነገር ባለፈው እኔ ወግ ብቻ መስሎኝ ነበር። አሁን ሁስተር እያለ እየመጣልህ ነው የምልህ። እስኪ ሐሳባችሁ ምንድነው በልጁ ጉዳይ ማለት ነው? መጀመሪያ ፕሪሚየር ሊግ ዋንጫ ቤዚክ ሊሆናል። ከዛ ደግሞ እንደምታዩት ነው ልጁም ኤጀንቶቹ ለማውራት ፒስ ናቸው ብሏል። አርሰናልም ኩስተር ወለ አንድሬ ቤርታ ከገባበት እንትን ነው የሚለውና አላህ ያብጀው ብቻ። እንግዲህ ፕሪሚየር ሊግ ዋና ጣጥማት ከዛ በደንብ የምናወራበት ይሆናል። እንደ ቀልድ የምናየው ጉዳይ አይደለም። ኬቫ ማለት እኔ ናፖሊም እያለ በጣም የሚመቸኝ አርሰናል መወሰን ካለበት የግራ ክንፍ አጥቂ ላይ በጣም መወሰን ያለበት ኬቫ ምርጥ። እኔ እንጃ እኔ አንደኛ በዛ ቦታ ላይ ብዙም አላምንባቸውም ያሉት ልጆች አሁን ላይ ምን ያህል ቲሙን እንደሚጠቅመው ለእናንተ አልነግራችሁም። የምታውቁት ናፖሊም እያለ አሁን በፒኤስጂም አምና ሻምፒየንስ ሊግ ሲበሉ የነበረውን አቋም ታውቁታላችሁ።
ይህንን ድል ባያመልጠን እንደ አርሰናል ደጋፊ ባያመልጠን ደስ ይለኛል። ቤተሰብ እናንተስ ምን ትላላችሁ? ኮሜንት ላይ እስቲ ያሳውቁኝ። ስለዚህ ልጅ ያላችሁን ሁሉ አመለካከት ኮፒ ሊንክ ሼር አድርጋችሁ የተቻለ ፕላስ እያደረግን እንብዛ። ሰበር ዜና ማንቸስተር ዩናይትድ በክረምቱ የዝውውር መስኮት ሊያስፈርማቸው ካሰቡ ተጫዋቾች ውስጥ እንግዲህ የስም ዝርዝሩ ውስጥ ሉዊስ ስኬሊ አንደኛው መሆኑ ተዘግቧል። መጀመሪያ የውሸት ዜና ነበር የመሰለኝ፣ ግን ትላልቅ ሚዲያዎች እየዘገቡት ይገኛሉ። ለዚህም የዝውውር መሳካት እንግዲህ ትልቁ ሚና ይጫወታል ተብሎ የሚጠበቀው የበፊቱ የአርሰናል ተጫዋች የሆነው የማንቸስተር ዩናይትድ ተጫዋች የሆነው ኤደን ሄቨን ነው። ማንቸስተር ዩናይትድ እንደለመደው ከአርሰናል ተጫዋች ሊዘርፍ ነው። ይህን ዜና ከመናገር በፊት ግን ማለት ነው አካውንቴ ተመቷል። አካውንቴ ውስጥ እየገባችሁ 10 ጊዜም 20 ጊዜም ኮፒ ሊንክ አድርጉት አካውንቴ ውስጥ ገቡና የሸር ምልክቷን እየነካችሁ በደንብ ኮፒ ሊንክ አድርጉት አካውንቴን። ማንቸስተር ዩናይትድ አዲስ ሌፍት ባክ ለማስፈረም እንግዲህ ዝግጅቱን አጠናቋል ተብሏልና ማንቸስተር ዩናይትድም እንደዋና ኢላማ እያዩ ያለው የአርሰናሉን ወጣት ሌፍት ባክ ሉዊስ ስኬሊ ነው ማለት ነው። ይሄ ልጅ እንግዲህ ገና 19 ዓመቱ ነው። አርሰናሎች የወደፊት ተስፋችን ነው ብለው ያኖሩትን ተጫዋች ማለት ነው ማንቸስተር ዩናይትድ እንደለመደው አፈፈለ ያረገው ዝግጅቱን አጠናቋል ተብሏል ማለት ነው። የትኛውም የአርሰናል ተጫዋች ያው አላማው ማንቸስተር ዩናይትድ መጫወት እንደሆነ ይታወቃል ማለት ነው። ምክንያቱም አምና እንኳን 2 ወጣት ተጫዋቾችን የወሰድንባቸው ማለት ነው። በየአመቱ የምናደርገው ነገር ነው። ከታላላቅ እስከ ታናናሽ ከአርሰናል ተጫዋች መዝረፍ እንደሆነ ማንቸስተር ዩናይትድ ልማዱ ነው። ይህንንም ተጫዋች ገና ጥያቄ እንዳቀረብንለት ወዲያውኑ እንደሚፈርም ግልጽ ነው ማለት ነው። ይመቻቹ። በዚህ ሰዓት እየተሰሙ ያሉ ታማኝነት ያላቸው በርከት ያሉ የዝውውር መረጃዎችን አጠር አድርጌ ላካፍላችሁ። ቪዲዮ ቢመቻችሁም ባይመቻችሁም ሰሞኑ ቪዲዮ ቫይራል ይወጣልኝ ስላልሆነ ሁላችሁም የቻላችሁትን ኮፒ ሊንክ አድርጉልኝ። አርሰናሎችን የፓሪስ ሰን ዠርመኑ ኮከብ ተጫዋች ኬቪቻ ክቫራትስኬሊያ ለማስፈረም የተቻላቸው እንደሚያደርጉ የተቻላቸው እንደሚከፍሉ ተዘግቧል። አርሰናሎቹ ለተጫዋቹ ከ80 እስከ 100 ሚሊዮን ፓውንድ ቢሆን ለመክፈልና ወደ አርሰናል ለማምጣት የተቻላቸው እንደሚያደርጉ ማንቸስተር ዩናይትዶችን በክረምት የዝውውር መስኮት ሌፍት ባክ ማስፈረም ዋነኛ ታርጌታቸውን ነው። ዋነኛ ኢላማ አድርገው እየተንቀሳቀሱ የሚገኙ የአርሰናሉ ወጣት ሉዊስ ስኬሊ ማስፈረም እንደሚፈልጉ ተዘግቧል። አሁንም እዛው ማንቸስተር ቤት ኢሊዮት አንደርሰን ማንቸስተር ዩናይትዶችን ማስፈረም እንደሚፈልጉ በስፋት የተነገረ። አሁንም ከማንቸስተር ቤት ሳንወጣ ማንቸስተሮችን ሊሳንድሮ ቶናሊ ለማስፈረም እስከ 80 ሚሊዮን ፓውንድ የሚሆን ለመክፈል ዝግጁ መሆናቸውና ማንቸስተር ዩናይትድ በክረምት የዝውውር መስኮት 2 ወይም 3 አማካይ ሊያመጣ እንደሚችል ተዘግቧል። ሊቨርፑሎችን የሙሐመድ ሳላህ ሁነኛ ተተኪ አድርገው ወሰዱት። የባየር ሙኒክ የመስመር ተጫዋች ማይክል ኦሊሴ ለማስፈረም የተቻላቸው እንደሚያደርጉና ከፍተኛ ገንዘብ ለማውጣትም ዝግጁ መሆናቸው ተዘግቧል። ነገር ግን ባየር ሙኒክ የመሸጥ ምንም አይነት ፍላጎት የለም። አርሰናሎችን በክረምት የዝውውር መስኮት ሁሊያን አልቫሬዝን ለማስፈረም ከአሁኑ ስራ ጀምሯል። አርሰናል ቤት ተጫዋቹ በጣም ተወዳጅ ተጫዋች ነው። ነገር ግን አትሌቲኮ ማድሪዶችን ለተጫዋቹ 100 ሚሊዮን ፓውንድ ይፈልጋሉ። አርሰናል ይህንን ገንዘብ ይከፍላሉ። አብረን የምንመለከት ጉዳይ